በጎንደር ዩኒቨርሲቲ በደረሰ ቦምብ ፍንዳታ 3 ተማሪዎች መሞታቸው ተገለጸ። የሜጀር ጄኔራል ዋንታ ዋት አንደኛ ኮር ቃኝና መሐንዲስ በባህር ዳር የተሳካ ተልዕኮ መፈጸሙን አስታወቀ። በምስራቅና ምዕራብ ደንቢያ ወረዳዎች የአገዛዙ ኃይሎች ጥቃት ተፈጸመባቸው። ቋሪት ወረዳ ምርጫ ከመካሄዱ በፊት ኮረጆው ተሞልቶ መቀመጡ ተገለጸ። በተመሳሳይ ብልጽግና መንገደኞችን ሳትመርጡኝ አትንቀሳቀሱም አለ። በደብረ ብርሃን ዙሪያ ውጊያ ተደረገ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ጥብቅ መመሪያ አስተላለፈ። ይህ ፍሪ ፕሬስ ቻናል ነው። ለተመልካቾቻችን ለእናንተ ያስተናዳናቸው ዜናዎች ከዚህ ሰዓት ጀምሮ መቅረብ ይጀምራሉ። መልካም ሞላ ነኝ፣ አብራችሁን ቆዩ። በጎንደር ዩኒቨርሲቲ በደረሰ ቦምብ ፍንዳታ 3 ተማሪዎች መሞታቸው ተገለጸ። አንድ ተማሪ ድንገተኛ ክፍል እንደደረሰ፣ ሁለቱ ኦፕራሲዮን ክፍል ከገቡ በኋላ ህይወታቸው ማለፉን ዩኒቨርሲቲው አስታውቋል። በትናንትናው ዕለት የጎንደር ዩኒቨርሲቲ ጤና ሳይንስ ኮሌጅ ተማሪዎች ተሰብስበው የአርሰናል እና የፒኤስጂ የቻምፒዮንስ ሊግ ፍጻሜ ጨዋታ እያዩ በነበረበት ወቅት የቦምብ ፍንዳታ ደርሷል። ምሽቱ 2 ሰዓት አካባቢ በደረሰው ጥቃት 3 ተማሪዎች ሲሞቱ በርካቶች ቆስለዋል። ከፍንዳታው በተጨማሪ ተማሪዎች ከክፍሉ ለመውጣት ሲሞክሩ ተረጋግጠው ጉዳት ደርሶባቸዋል። የሜጀር ጄኔራል ዋንታ ዋት አንደኛ ኮር ቃኝና መሐንዲስ በባህር ዳር የተሳካ ተልዕኮ ፈጸመ። ከዘንዘልማ አቅጣጫ ወደ ባህር ዳር ከተማ የተንቀሳቀሱ የአገዛዙ ኃይሎች ዲያስፖራ መገንጠያ 40 ሜትር ገባ ብሎ ከገበያ ማዕከሉ ፊት ለፊት በፋኖ ጥቃት ተፈጽሞባቸዋል። አፋብን ያወጣውን መመሪያ የተላለፉ የአገዛዙ ኃይሎች ጥቃት የተፈጸመባቸው በአፋብን በላይ እዝ የሜጀር ጄኔራል ዋንታ ዋት አንደኛ ኮር ቃኝና መሐንዲስ ነው። የሜጀር ጄኔራል ዋንታ ዋት አንደኛ ኮር ዋና ዘመቻ መምሪያ ኃላፊ አርበኛ ቢራራ ደምሴ መሰል ግዳጆች ተጠናክረው ይቀጥላሉ ሲል መረጃውን አካፍሎናል። በምስራቅና ምዕራብ ደንቢያ ወረዳዎች የአገዛዙ ኃይሎች ጥቃት ተፈጸመባቸው። የአፋብን ጎንደር ጠቅላይ ግዛት በላይ እዝ አካል የሆኑት በጌ ምድር ክፍለ ጦር አይሸሹም ብርጌድና የታደሎ ብርሃን ክፍለ ጦር አህዶች በጥምረት ባደረጉት ተጋድሎ በደንቢያ ሰቀልት አይምባ ከተማ የነበረውን ምሽግ መስበራቸውን አስታውቀዋል። በቦታው የነበረው ኃይል የተመታው ተመቶ የተረፈው ወደ ሰንበት ደብር ካምፕ ሸሽቷል። የበጌ ምድር ክፍለ ጦርና ደቡብ ብርጌድ አህዶች በምዕራብ ደንቢያ ናርቸቻ ቀበሌ ከጭልጋ ወረዳ ጫንድባ፣ ከጣቁሳ ወረዳ ደልጊና ከምዕራብ ደንቢያ ወረዳ ጨዋሂት የተወጣጣ ጥምር ኃይል እንቅስቃሴ በሚያደርግበት ሰዓት ጥቃት ተፈጽሞበታል። ቋሪት ወረዳ ምርጫ ከመካሄዱ በፊት ኮሮጆ ተሞልቶ መቀመጡ ተገለጸ። ትናንት በምዕራብ ጎጃም ዞን ቋሪት ወረዳ የአፈር ማዳበሪያ ለመውሰድ ወደ ገበዘ ማርያም ያቀኑ አርሶ አደሮች ምርጫው ሊካሄድ ከታሰበበት ዕለት ከግንቦት 24 2018 ዓ.ም አስቀድመው እንዲመርጡ ተገደው እንደተላኩ ራሳቸው የመብት ጥሰት ሰለባ የሆኑት አርሶ አደሮች ተናገሩ። ማዳበሪያን እንደ ፖለቲካ ማደናገሪያና ማስገደጃ በመጠቀም የተፈጸመው ድርጊት በሌሎች በርካታ አካባቢዎችም በተመሳሳይ መልኩ መተግበሩ ተገልጿል። ብልጽግና መንገደኞችን ሳትመርጡኝ አትንቀሳቀሱ ማለቱም ተሰምቷል። ብልጽግና በጋይንት ነፋስ መውጫ ከተማ ከወሎ አቅጣጫ ከተለያዩ ዩኒቨርሲቲዎች ወደ ቤተሰቦቻቸው የሚጓዙ ተማሪዎችን ሳትመርጡ አትሄዱም በማለት በርካታ ተሽከርካሪዎችን አግቶ በየከተማው ምርጫ ጣቢያ በመውሰድ ፎቶ ሲያነሳቸው መዋሉ ተገልጿል። በደብረ ብርሃን ዙሪያ ውጊያ ተደረገ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር በደብረ ብርሃን ዙሪያ ውጊያ አድርጓል። ከተለያዩ ሻለቆች የተውጣጡ የፋኖ ኃይሎች ባደረጉት ውጊያ በርካታ የአየር ወለድ ኮማንዶ ኃይሎች፣ ሪፐብሊካን ጋርድ እንዲሁም የአድማ ብተናና ሚሊሻ ኃይሎች ሙትና ቁስለኛ ሆነዋል። ፋኖ በርካታ ዘመናዊ የጦር መሳሪያዎችን ከአገዛዙ ተረክቧል። የአውደ ውጊያ አድማሱን ያሰፋው ፋኖ በደብረ ብርሃን ዙሪያ እያካሄደው ባለው የተቀናጀ ውጊያ በርካታ የአየር ወለድ አባላት ተጎድተው በ4 አምቡላንሶች ወደ ደብረ ብርሃንና አዲስ አበባ መወሰዳቸው ተገልጿል። በሌላ ውጊያ አፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር 7 ለ7 ክፍለ ጦር ትናንት ማታ ከምሽቱ 12 ሰዓት ከአጣየ ከተማ ተነስቶ ወደ ጨፋ ሲጓዝ በነበረ ሚልሻ ጥቃት መሰንዘሩ ተሰምቷል። ልዩ ቦታው እንቶሌ በሚባል አካባቢ በተፈጸመው የፋኖ ጥቃት በመኪናው ላይ ተጭነው የነበሩ ሚልሻዎች በርካቶቹ መሞታቸው ተዘግቧል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ጥብቅ መመሪያ አስተላለፈ። በአስገዳጅነት ለምርጫ ለተመዘገቡ የአማራ ወገኖች የሚከተለውን ብሏል። የብልጽግና አገዛዝ በየመንደሩ ካድሬዎቹና ታጣቂዎቹን በማስተማራት የምርጫ ምዝገባ በግድና በማስፈራራት መፈጸሙን እንረዳለን። ነገር ግን እውነታው ምርጫው ተካሄደም አልተካሄደም ብልጽግና ራሱን መርጦ የጨረሰ መሆኑ ነው። ግንቦት 24 ቀንን የፈለገው ለዓለም ሕዝብ የውሸት ህጋዊነትና መስፈርት ያሟላ መስሎ ለመታየት ብቻ ነው።
ስለሆነም የምርጫ ካርድ የያዛችሁ ወገኖቻችን የገዢው አካል የድራማ መሳሪያ እንዳትሆኑና ወደ ተዘጋጁት የምርጫ ጣቢያዎች እንዳትሄዱ እያሳሰብን የሚከተሉት መመሪያዎች በአስቸኳይ ተግባራዊ እንድታደርጉ ጥሪ እናስተላልፋለን ብሏል አፋብን። ለጠቅላላው ህዝባችን በዕለቱ ግንቦት 24 ማንኛውም ዜጋ ለድራማ ወደ ተዘጋጁት የምርጫ ጣቢያዎች ባለመሄድ ለህልውናው መከበር ያለውን ጽኑ አቋም በተግባር እንዲያረጋግጥ ጥሪ ተላልፏል። ለህዝብ አገልግሎት ተቋም ሰራተኞች ስርዓቱ በአስገዳጅነትና በጥቅማ ጥቅም የራሱ መጠቀሚያ ሊያደርጋችሁ እንደሚፈልግ እናውቃለን። በመሆኑም ከመደበኛ የስራ ጫናና ከስርዓቱ ፖለቲካዊ ተጽዕኖ ራሳችሁን እንድታቀቡ መላው የመንግስት ሰራተኛ ከእሁድ ጀምሮ በቤቱ ቁጭ በማለትና ለጥሪዎች ምላሽ ባለመስጠት የህዝብ ወገንተኝነቱን በተግባር እንዲያሳይ ጥሪ ተላልፏል። ለአስገዳጅ ካድሬዎችና ለታጣቂዎችም ህዝባችሁን እያስፈራራችሁ የጥፋት የምርጫ ምዝገባ የምታድሉና በዕለቱ አስገድዳችሁ ለማስመረጥ ያቀዳችሁ ድርጊታችሁን በአስቸኳይ እንድታቆሙ ሲል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አስታውቋል። በሽንፋና አካባቢው ፋኖ ውጊያ ማድረጉን አስታወቀ። የአፋብን በላይ ዘለቀ መይሳው ካሳ ሁለተኛ ኮር ካራማራ ክፍለ ጦርና ኦሜርላ ክፍለ ጦር ዳግማዊ ቴዎድሮስ ብርጌድ በጣምራ በአገዛዙ ኃይል ጥቃት መፈጸማቸውን አስታውቀዋል። ከትናንት በስቲያ በነበረው አውደ ውጊያ አገዛዙ በደረሰበት ምት ወደ ሽንፋና ወደ ዱባባ ከተማ ሸሽቶ ሄዷል። ሽንፋ ጤና ጣቢያ ንጹሃን ታካሚዎች ሙሉ በሙሉ እንዲወጡ ተደርጎ የአገዛዙ ቁስለኞች እየታከሙበት እንደሚገኙ የካራማራና የኦሜርላ ክፍለ ጦር የህዝብ ግንኙነት አርበኛ ቴዎድሮስ ይግዛውና አርበኛ አስቻለው አለባቸው መረጃውን አድርሰውናል። ይህ በእንዲህ እንዳለ ከሽንፋ ከተማ በቅርብ ርቀት ጥሎት የሄደውን የሞተ መከላከያ የአካባቢው ነዋሪ አርሶ አደር በዛሬው ዕለት ግንቦት 23 2018 ዓ.ም የቀብር ስነ ስርዓት ሲፈጽም ማርፈዱ ተገልጿል። በውጊያው 100 የሚጠጋ ያገዛዙ ሰራዊት ሙትና ቁስለኛ ሆኗል። የአሜሪካና የኢራን ድርድር አሁንም እየተጠበቀ ይገኛል። ትራምፕ ከኢራን ጋር የሚደራደሩባቸው ነጥቦች የበለጠ እንዲጠናከሩ መጠየቃቸውም ተዘግቧል። ትራምፕ ከኢራን ጋር በሚደረገው ድርድር የቀረቡ በርካታ ነጥቦች ላይ ለውጥ እንዲደረግ መጠየቃቸውን የአሜሪካ መገናኛ ብዙሃን ዘግበዋል። ኒውዮርክ ታይምስ እንደዘገበው ትራምፕ የድርድር ነጥቦቹ የበለጠ እንዲጠናከሩ እንደሚፈልግ አስታውቋል። እንደ አዲስ ክለሳ የተደረገበት የድርድር ማዕቀፍም ለኢራን ተልኳል። አክሲዮሲስ ከኢራን የኒውክሌር መርሃ ግብርና ዩራኒየም የማበልጸግ ሂደት ጋር የሚያያዙ የድርድር ነጥቦች እንዲጠናከሩ ትራምፕ ጠይቋል ብሏል። ትራምፕ የስምምነቱን ረቂቅ ከተመለከቱ በኋላ ለውጥ እንዲደረግ መጠየቃቸውን ኒውዮርክ ታይምስ ለጉዳዩ ቅርበት ያላቸውን ምንጮች ጠቅሶ መዘገቡን የዘገበው ቢቢሲ ነው። ለእናንተ ለተመልካቾቻችን ያሰናዳናቸው ዕለታዊ ዜናዎቻችን እነዚህን ይመስላሉ። ስለምትሰጡን አስተያየት በጣም እናመሰግናለን። ስለምትመለከቱን በጣም ደስ ይለናል። በያላችሁበት መልካሙን ሁሉ እመኝላችሁ። መልካም ሞላ ነኝ። ጤና ይስጥልኝ።